ዛሬ ወደ እናንተ ይዘን የመጣኑ ሰው 8 ብረት በሰውነት ውስጥ ገብቷል። 2 ክራንቾች ተደግፎ ነው የሚሄደው። ሐኪሞች መላ ሲያጡ አጥንት መብቀል ስላልቻለ ከእግር ላይ አጥንት ቆርጠን እንቀጥልል ሲሉት ቤቶስ ከዚህ ከጎን አጥንት አውጥተን ቆርጠን እሱ ላይ አርገ ብረት ከውጭ እናረጋለን አለ። ይህ እንዴት ሊሆን ይችላል በማለት ግራ ተጋብቷል። ሰውነቱ እንዲሆነው መስከረም 9 2016 ላይ ነው። እሱ በዚያን ጊዜ ኦርቶዶክስ እምነት ተከታይ ነበር። ከዚህ ሕመም ለመዳን በተደጋጋሚ አምላኩ እንዲያድነው ብዙ ስለት ገባ። በተቃራኒው ደግሞ ጴንጤ የሚባል አይወድም። እንደውም እቀልድባችኋለሁ ይላል። ይቀልድባቸው ሁሉ ነበር። ይህም ብቻ ሳይሆን ሰው ቤተ ክርስቲያን ሄዶ ከበሽታ ይድናል ብዬ አስቤ አላውቅም እያለ ስለ ራሱ ይናገራል። እኔ በማቆ ሆስፒታል ነው ወጌሻ ነው ማቆ ለካ እዚህ መወስ ይቻላል መዳን ይቻላል። በአሰቃቂ ሁኔታ ሞቱን እየተጠባበቀ ላለ ሰው እግዚአብሔር ምን እንዳደረገለትና ወደሚጠላው የጴንጤ ቤተ ክርስቲያን እንዴት እንደመጣ ሙሉ ታሪኩን ከራሱ አንደበት እንስማ። ውበት ግርማውን አይቼ ልቤ ተሸንፏል፣ ልቤ ተሸንፏል። እኔስ ኢየሱስን አግኝቼ ውስጤም እረፍ ብሏል፣ ልቤም እረፍ ብሏል። አይታየኝም ሌላ ሌላ አይታየኝም አይታየኝም ሌላ ሌላ አይታየኝም አይታየኝም ሌላ ሌላ አይታየኝም አይታየኝም ሌላ ሌላ አይታየኝም። ምን አለ ቢያይልኝ ሰው ሁሉ እኔ ያየሁትን፣ ምን አለ ቢቀምስልኝ ሰው ሁሉ እኔ ቀመስኩትን፣ ምን አለ ቢያይልኝ ሰው ሁሉ እኔ ያየሁትን፣ ምን አለ ቢቀምስልኝ ሰው ሁሉ እልልታ ያለው ለጌታ ልዩ ነው ሰላሜ ሰላሜ ልዩ ነው ረፍቴ ኢየሱስ ሲገባ ከቤቴ አማረ ሕይወቴ ልዩ ነው ሰላሜ ሰላሜ ልዩ ነው ረፍቴ ኢየሱስ ሲገባ እልልታ ለጌታ ልዩ ነው ሰላሜ ልዩ ነው ረፍቴ ልዩ ነው ሰላሜ ልዩ ነው ሰላሜ ሰላሜ ልዩ ነው ረፍቴ ኢየሱስ ሲገባ ከቤቴ አማረኝ ሕይወቴ ልዩ ነው ሰላሜ ሰላሜ ልዩ ነው ረፍቴ ኢየሱስ ሲገባ ከፍ አድርጉና ያማረ ነው ዘመኔ ያማረ ነው ሕይወቴ ከፍ አድርጉ ለጌታ ያማረ ነው ዘመኔ ያማረ ነው ሕይወቴ ያማረ ነው ዘመኔ ያማረ ነው ኑሮዬ ከፍ ያለ እልልታ አዛመርከኝ እንዲያቆምከኝ ስም ይባረክ ስም ይባረክ። ስሜ ጉተማ ከበደ ይባላለሁ። ከመጣሁት ከቦሌ ቡልቡላ ወረዳ 12 ነው፣ ከዚህ ከአዲስ አበባ ማለት ነው። ጌታ ያደረገልኝ አይታችኋል። እንግዲህ በዚህ አይነት ነው የመጣሁት። ሲመጣ እንደ ቢታዩ ሌላ ነበረ። አሁን ያያችሁት ከሆስፒታል የነበረ ነው። 2015 መስከረም 7 ነው አደጋ መኪና የደረሰብኝ። በዛን ሰዓት እኔ ኦርቶዶክስ ነበርኩና ትክክል ያልገባኝ ቦታ ነበርኩ። ብዙ ጊዜ ረጅም ጊዜ መስከረም 7 የደረሰኝ አደጋ እስከ 10ኛ ወር ድረስ ሲመላለስ ነበር። ሆስፒታል ሲመላለስ ነበር። በግል ሆስፒታል ነው የታከምኩ። አቤት ሆስፒታል ነው የታከምኩ። መስከረም 7 አቤት ሆስፒታል በትልቅ ገንዘብ ነው ታክሜ የወጣው። መዳን አልቻልኩም። እውነት ለመናገር መዳን አልቻልኩም ጭራሽ። 10ኛ ወር ደግሞ ተመልሼ አቤት ሆስፒታል ዶክተሩ ያ ራሱ ዶክተር አቤት ሆስፒታል ወሰደኝ። እንግዲህ እኔ ቤተሰቦቼም እንዲህ አማኝ ናቸው። ወደዚህ ቤት ሂድ ያለኝ ሰው የለም እውነቱን ለመናገር። እኔም እዚህ መፈወስ እዚህ መዳንም አላቆም ነበር። እኔ በማቆ ሆስፒታል ነው ወጌሻ ነው ማቆ ለካ እዚህ መፈወስ ይቻላል መዳን ይቻላል። እልል በሉ
አቤት ሆስፒታልም ድጋሜ እንደ አዲስ ይሄ እግሬ ኦፕሬሽን ሆኖ እንደገና እሱም ሌላ ብረት ነበር በፊት ያስገቡ ብረትም ገብቶ እሱም አልሆነም አውጥቶ እነሱም ሌላ ብረት ተኩልኝ አቤት ሆስፒታል ምንም ነገር በነገራችን ላይ ዶክተር ያክማል ብረት አስገብቶ ሽቦ አርጎ ጄሶ አርጎ ያስራል እንጂ አጥንት እኮ ማስቀጠል አይችልም ስጋ ማብቃል አይችልም እውነት ለመናገር ይሄም ያደርገው ማን አንድ ኢየሱስ ብቻ እውነቱ ስሙ ይባረክ እሚገርም እንደዛም አርጌ እንደዛም ሆኜ አንድ ወር 2015 አንድ ወር ሙሉ እዛም ተኝቼ ሲወጣ ምንም የተሻለ ነገር አላገኘም ሲመላለስ ክትትል አረጋለሁ ምንም አላለ የመጨረሻ ዶክተሩ ያንተ እግር እኮ ኢንፌክሽን አርጓል በቃ ምንም አልቻለም ምን አረኝ አጥንትክ እኮ መቀጠልና መብቀል አልቻለም ስለዚህ ከዚህ ከጎን አጥንት አውጥተን ቆርጠን እሱ ላይ አርገ ብረት ከውጭ እናረጋለን አለ አይ እንግዲህ ይሄ ይቻላል እንዳልኩና ዝም አልኩ ከበኋላ 2016 ማለት ነው 2016 እንዲው ቻናል አየሁት እንደኮ እዛ ወደ ጎፋ ብትሄድኮ መፈወስ አለ እንደዚህ የተሰበሩ ብዙ ነገሮች የሚድኑ ሰዎች አሉ እዛ ብትሄድኮ ትድናለህ ስሉኝ አንድ ጎረቤት ተከራይ እንደዛ ስትለኝ ሰፈሩን አውቃለሁ ቸርቹን ግን አላውቀው ከዛ እኔ ራይድ ይዤ አንድ ጓደኛ ካንሰር ታማሚ ነበረች ከሷ ጋር ባህላ ጋር ሆነን መጣን እውነት ለመናገር እዛ ታች ነው የተቀመጥኩ ከዛ አንስቶኝ ጸለውልኝ እኔ ቸርች ገብቼ አላውቀም ከቤተ ክርስቲያን ውጪ እዛ ሆኜ ግን ስለት ያልሳለትኩት ነገር የለም እውነት ለመናገር መስከረም 7 2015 እንዳልኩ ተገጨው የገጨን ሰውዬም ጠፋ እኔ ሞቷል ብሎ ሆስፒታል ነው የወሰዱ ኢዳር 12 ኢዳር 21 ታሳስ 19 ስለት ያደረኩ ነበር ቤተ ክርስቲያን እጄ አለቀስኩ ቤት ቁጭ ብዬ ለምን ጨለማ ውስጥ ነው ምንም አላቆም እውነት ለመናገር መዳን እዛ መስሎኛል ጌታ ኢየሱስ ነው የሚያድነ እውነት ለመናገር እኔ ስማቸው ለማጥፋት ሳይሆን እውነተኛ ለመናገር ነው ትክክለኛም ይሄ ነው እና እንደዛ አርጌ አልቻልኩም መጨረሻ ሆስፒታልም ገብቼ እዛ ሆኜ ግን ሁሉም አማኞች ይቅርታ እንድትሉኝ ጴንጤ ሌላ ነገር ይመስለኛል ይጠላ ነበር እውነት ለመናገር ይቀልድባቸው ሁሉ ነበር እዛ ሆኜ ግን ሆስፒታል አቤት ሆስፒታሎቼ መስመር ጀመርኩ እውነት ለመናገር ጌታን እንደሚያመልክ ጌታ እንደሚቀበል ራሱ ጠየቀ ራሱ ነገረኝ መጥቼ እንግዲህ 2016 መስከረም 9 እዛ አካባቢ ተቀመጥኩ መጥቼ ተጸለየልኝ አራካውትም በለቱ ተነስቼ የሚሄድ መሰለኝ ለካ ጊዜ አለው ጌታ ጊዜ አለው ወጥቼ በሳምንቱ መጥቼም እዚሁኛ በሳምንቱ 2016 በ16ኛ ቀን መጥቼ ጌታን ተቀበል ከዛ በኋላ እማምም የለም ምንም የለም ከሱ ጋር መንበርከክ ከዚህ ገብቼ ግን ሰይጣን ብዙ ፈተና አለው ግን ተማገጥኩት ጌታ ሆይ አንተ ቤት ነው የገባው የሰይጣን ቤት አይደለም አንተ ቢሞትም ብኖርም ነፍሴ ረካች አንተን ተቀብያለሁ ስጋ ባይድን ነፍሴ ድናለች ብዬ ጸለይኩ እውነት ለመናገር እናንተም ይሄ ይድረስላችሁ ከዛ በኋላ እግዚአብሔር ደግ ነውና መልካም ነውና ግን እንደዛ ሆኜ ጌታ ፈወሰኝ ገባው ለምን ቆየ ልትሉ ትችላላችሁ ውስጤ ብረት 8 ብረት ነበር እዚህ ውስጥ ያ ነገር ብረቱ ወጥቶ ተጠናቆ ኖርማን እንዲያምር ስለፈለኩ ነው እንጂ መጥቼ መመስከር ይችል ነበር ያነከስኩ መምጣት ስላልፈለኩ ነው እና ለዛ ነው የቆየው ዛሬ ብረቱም ነፃ ሆኖ አይታችኋል እሱም ያ ብረቱ አጥንት ከዚህ ተቆርጦ ይተከላል ያለም ቀራ ጌታ ራሱ በሰራ እጁ ገጠሜ ስጋውን በቀለ እኔ የሥራ ቦታ ወደ ስራ ተመለስ ስሙ ይባረክ አመስግኑልኝ ነበርኩ ይሄው እንዲህ ነበርኩ ሰውም ግማሽ ሰው የደገፈኝ በራይድ ነው የመጣው ሰው የደገፈኝ ባለቤቴ ነበረች ለዛሬው እንኳን እዚህ የለችም እሷ ነች በጎን የደገፈኝ ሌላ ሰው የደገፉኝ ነው እዚህ የመጣሁት ቤቴም ሁሉ ሰው ነው የደገፈኝ ያለው ዛሬ ግን ጌታ ኢየሱስ ነው የደገፈኝ ሄጁና
ጉባኤው ለጌታ ለኢየሱስ ከፍ ያለ እልልታና ጭብጨባን ያምጣለት። ሁላችንም በእግሮቻችን እልልታ አብራለን። ሳይ አላረክም ብዬን አላማርርም ደግሞ በሁኔታ ምስጋና አላቆምም ዘምርልሃለሁ ሁሌ ጠዋት ማታ እቀኝልሃለሁ የሕይወቴ ጌታ አላረክም ብዬ አላማርርም ደግሞ በሁኔታ ምስጋና አላቆምም ዘምርልሃለሁ ሁሌ ጠዋት ማታ እቀኝልሃለሁ የሕይወቴ ጌታ ቢሞላ ደግሞ ባይሞላ ቢሳካ ባይሳካ ወረኔ አላቆም እልልታዬ ደረኔ አላቆም ጭብጨባ ደመና ቢታይ ባይታይ ሸለቆ ቢሞላ ባይሞላ ወረኔ አላቆም እልልታ እልልታ ያለው ለጌታ ምስጋና ዝማሬ አላቆም እልልታን ምስጋና ዝማሬ አላቆም እልልታ ምስጋና ዝማሬ አላቆም እልልታ ምስጋናዬ አሜን 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 በሚመጣው ዘመን ያዕቆብ ስር ይሰዳል በሌሊታችን ላይ ብርሃን ይወለዳል ምድራችን ይሞላል በአዝመራ በፍሬ በቤታችን ሰላም ይሆናል ዝማሬ ይሆናል ይሆናል አዲስ ነገር ይህማ ቀላል ነው ለእግዚአብሔር በለው ሰይ ይሆናል ይሆናል አዲስ ነገር ይህማ ቀላል ነው ለእግዚአብሔር ሁሉም ሰው እስኪ አሜን 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 በሚመጣው ዘመን ያዕቆብ ስር ይሰዳል በሌሊታችን ላይ ብርሃን ይወለዳል ምድራችን ይሞላል በአዝመራ በፍሬ በቤታችን ሰላም ይሆናል ዝማሬ ይሆናል ይሆናል አዲስ ነገር ይህማ ቀላል ነው ለእግዚአብሔር እልልታ ከም ከም ይሆናል ይሆናል አዲስ ነገር ይህማ ቀላል ነው ለእግዚአብሔር ለመጨረሻ ያጨበጨባችሁ ከም 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 ያማረ ነው ዘመኔ ያማረ ነው ኑሮዬ ያማረ ነው ዘመኔ ያማረ ነው ኑሮዬ ያማረ ነው ዘመኔ ያማረ ነው ኑሮዬ እልልታ 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 ጩኸት ያለው ሰው ለጌታ ከዚህ በላይ ይሁንለት። ባለበት ይሄ ወየቸርቹ በሚቀርበው ቸርች ላይ መሰክራለሁ። እንዲሁ ለምን ጓደኞቼ ተቀቡ ያሉትም ሁሉ መሰክራለሁ። ትላንትና እኮ እንዲህ ነበር። ዛሬ አይታችሁኛል እንዴ አማረኝ እኮ በሱ ቤት ጎኜ ነው በሌላ ቤት አይደለም ብዬ መሰክራለሁ። እውነቱን ለመናገር ዛሬም በየርኩበት በጓደኞች አንዱ ምን አለኝ መሰላችሁ? እንዲህ በቲቪ አየኝና አንተ ጌታ ተቀብያለሁ አላልክም እንዴ? ታለ ታዳ ዱላ ለምን ይዘት ያዳለ አለኝ። አይ እኔ ስጋ አይደለም ለስጋ አይደለም ለነፍስ ነው እዛ እጄ ዳንኩት ለነፍስ ድኛለሁ አልኩ። እውነቴ ነው የምላቸው። እዚህ ቤት ሆኜ ውሸት አልመሰከርም እኔ። ስለዚህ ወንድሞቼ ማንኛውም ሃይማኖት ውስጥ ያላችሁ ትክክለኛ እውነተኛ ጌታ ኢየሱስ ራሱ ብለዋል።
እውነት መንገድም ሕይወትም እኔ ነኝ ብለዋል። ወደዚህ መጣችሁ መፈወስ እዚህ ነው፣ መዳንም እዚህ ነው። ኑና ጌታን ተቀበሉ፣ ተፈወሱ። እንደዚህ ምስክርነት አብቁ፣ ምስክርነት ስጡ ይላለሁ። አመሰግናለሁ። ሌላ ምለው ነገር የለም። ምንም ነገር ረዳት የሌለ ለሱ ቤት እኮ መሰላል፣ ቲኬት፣ ሰርቲፊኬት አያስፈልግም፣ ካርድ ያስፈልግ። እዚህ መጥቶ ማንኛውም ሰው መጥቶ መፈወስ በነፃ ጌታን ተቀብሎ ሕይወቱን ዘርቶ ወደ ቤት መሄድ ይቻላል። ምንም ነገር ሌላ አመላጅ አያስፈልግም። ጌታ ኢየሱስ ጋር ለመናገር